ህወሓት ከዚህ መውጣት ነበረበት። አንዱ የሳተው ነገር ህዝብ ነው፣ ፓርቲ ነው፣ መንግስት ነው የሚል መስመር ማበጅ ቶ ህዝብ ዘለህ ፓርቲ ዘሎ ህዝብ ላይ መፈናጠጥ ያ ገዛዋለሁ የሚለው መንግስት እንኳ ገዢ ሆኖ ኢንካምበንት ሆኖ የሚመራው መንግስት እንኳ ራሱ በሁለቱ መካከል ባውንደሪ ያለ በሰለጠነው ዓለም የሪፐብሊካኖች ድግስ በመንግስት በጀት ልታዘጋጅ አትችልም። አሜሪካ ላይ ካናዳ ላይ የሌበር ወይም ሊበራል ገዢ ከሆነ የእነሱን ድግስ የፓርቲ ስብሰባ በሀገሪቱ አንጡራ ሀብት፣ በህዝብ ሀብት፣ በታክስ ከፋዮች፣ በግብር ከፋዮች ሀብት ድግስ ልትደግስ አትችልም። የእኛ ከዛም አልፎ ነጋዴውም ህዝቡም ድርጅቱ የተመሰረተበት በዓል ስፖንሰር ካላደረግ ስራ መስራት አትችልም። ኮንትራት አይሰጥህም። በሀገሪቱ ተንቀሳቅሰ ንግድ ማድረግ አትችልም። ስለዚህ ልባሞች በፓርቲና በመንግስት ቦርደር ያበጃሉ። የእኛ ደናቁርቶች ደግሞ ጭራሽ መንግስትም ዘለው ህዝቡ ራሱ ንብረቴ ነው። ይሄ ፖለቲካ ህወሓት ስላደረገው አይደለም፣ በየትኛው ምድር የምትጸየፈው ፖለቲካ ነው። ከዛ አንድ ትግራዋይ ተቋም ሲያቋቁም ይህንንም ሀሳብ ለማስረጽ ተብሎ ተቋም ያቋቁማል። ለምሳሌ አንዱ ቲኤምኤች ነው ያቋቋምኩት። የተለያየ ሀሳብ ያላቸው የትግራይ ተወላጆች መጥተው በተለይ ደግሞ የተገፉ መድረክ ያጡ የመጀመሪያው ስራችን ምን እንደነበረ ታውቃለህ? ቲኤምኤች ላይ የኢሮብ ተወላጆችን እናቀርብ ነበር። ቅሬታ ነበራቸው። መጀመሪያ 2019 በፈረንጆች የመጀመሪያ ዝግጅታችን ለምንድን ነው እንደዛ ያደረግነው? በኤርትራ በኩል የባድመ ይሄ የአልጀርስ እንትን ውሳኔ ተከትሎ የተወሰነ ፓርቲ የኢሮብ ወደ ኤርትራ ተካሏል። አንድ ህዝብ ተከፍሏል። ይሄ ቅሬታ አላቸው። ሁለተኛ ሻዕቢያ አፍኖ የወሰዳቸው ኢትዮጵያውያን የኢሮብ ተወላጆች፣ የትግራይ ክልል ተወላጆች ደብዛቸው የጠፋ ሰዎች አሉ። የት እንደገቡ አይታወቅም። ይሄም ያነሳሉ እና ኑና ልክ ድምፅ ወያነ ይሄ ላያቀርበው ይችላል፣ ትግራይ ቴሌቪዥን ላያቀርበው ይችላል። ህዝብ ብር አዋጥቶ ያቋቋመው ሚዲያ ግን ምን ያግደዋል? ይህንን ለማቅረብ አቀረብ ናቸው። ህወሓት እኔም ማልቆጣጠረው ተቋም ተፈጠረ አለ። በህወሓት ፍልስፍና ሚዲያ ማለት ወይ ትቆጣጠረዋለህ ካልሆነ ትገድለዋለህ ነው የሚለው። ከቻልክ ተቆጣጠረው፣ ያንተ ባሪያ አድርገው፣ ካልሆነ ግን ግደለው ነው የሚለው። ስለዚህ በእንደዚህ አይነት ሁኔታ የነበረ መደባደብ፣ መቀጣቀጥ ልነግር አልችልም። ያሳለፍነው ተቋማት ራሱ ሚዲያማ አንድ ቱል ነው። ህዝብን ሞቢላይዝ የሚያደርግ ቱል ነው። ፖለቲካንም የሚገዳደር ነው። መሪዎችንም የሚፈትን ነው። የዶሮ እርባታ ትግራይ ውስጥ አንድ ገበሬ ቢያቋቁም እቺ ዶሮ እርባታ የእኛ ድርጅት አውቋታል ካልሆነ አጠገቧ የሸለመጥማጥ እንትን እናቋቁማለን ነው። ዶሮዎቹን ፈጅቷቸው እንዲያደር ማለት ነው። ይሄ ፖለቲካ አይደለም፣ ድንቁርና ነው። ስለዚህ ይሄ ተይዞ ድርጅቱ ችግር ውስጥ ሲገባ ምንድን ነው የሚፈጠረው? ህዝብና ድርጅት አንዱ ሳሞራ ራሱ ብሎታል በግልጽ 2016 በፈረንጆች የኦሮሞ ፕሮቴስት በነበረበት ቀውጢ በነበረበት አርቲስቶች ሰብስበው እነ ንዋይ ምናምን እና አስቴር በዳኒ ምናምን አይቀሩ ሰብስበው ሄደው ነበረ ወደ መቀለ። እዛ መድረክ ላይ ህወሓትና የትግራይ ህዝብ አንድ ነው ያሉ የሀገሪቱ ኢታማዦር ሹም መከላከያን የሚመራ አንድ የፓርቲ ካድሬ እንደዛ ቢል ላልደነግጥ እችላለሁ። ኢታማዦር ሹም ተጸጽቷል። ሌላ በኋላ ላይ ባደረጋቸው እንደዛ አይነት አስተሳሰብ ጎድቶናል ብሏል። እነዚህ ነገሮች ስህተት ናቸው። ምክንያት ምን ሆነ መሰለህ? በዛ ደረጃ ህዝብና ፓርቲ አንድ ነው ካልክ በኋላ ፓርቲው ወገቤ ያለ ቀን ምን ይሆናል? የህዝብ ገባ ኢህአዴግ ወገቤ ያለ ቀን የህዝብም የመንግስትም አቅሞችን ሰብስቦ ድርጅታዊ አድርጎት ስለነበረ ፍርክስክሳችን ወጣል። ዛት ሳይኮ ህዝቡ ችግር ውስጥ ነው፣ ይህን ያህል ህዝብ ሞቷል ተብሎ ሲነገር በሚዲያ ይሄ ፓርቲውን ለማስመታት ነው። መጀመሪያ ፓርቲው መዳን አለበት እኮ የሚሉ ፓርቲው ከትግራይ ህዝብ በላይ እንደሆነ ስለሚያስቡ እኮ። አንድ ነገር ልንገርህ፣ ህወሓት ተናፍቋል የሚሉ ባለፈውም ጠቅሼው ነካ አድርጌው ነበር። ህወሓት ተናፍቋል የሚሉ የህወሓት ደጋፊዎች አሉ። ምኑ ነው የተናፈቀው ነው የምላቸው እኔ። በመሀል ሀገር ህዝቡ ድሮ እኮ ወጥተን መግባት የስ ችግር አለ። አሁን
አገሪቷ ከፍተኛ የሆነ ውድቀት ላይ ነው ያለችው። የዚህ ውድቀት ተጠያቂው ብልጽግናና የብልጽግና መሪ ፕሬዚዳንት ጠቅላይ ሚኒስትር አብይ ናቸው። ነገር ግን ኢህአዴግ ተቋማቶቹን የድርጅት አድርጓቸው ስለነበረ መንግስት እና ፓርቲ መስመር ስላልተበጀለት የሆኑ ሰዎች በለቀቁ ቁጥር ወይም ድርጅቱ በተፈረካከሰ ቁጥር የሀገሪቱ ተቋማትና መንግስታዊ አቅሞች በዛ ልክ ነው የሚዳከሙ። አንዳንዶች አሁን ኢህአዴግን የሚቃወሙ ኢህአዴግ አይፍረስ ያሉ ነበሩ በወቅቱ። ምክንያቱም ከኢህአዴግ ጋር ኢህአዴጎች ራሳቸው መንግስትንና እንዳለ መዋቅሩን ከድርጅቱ ጋር ስላያያዙት ድርጅቱ የፈረሰ ቀን መንግስትንም ይዞት እንደሚወድቅ በሀገሪቱ የጸጥታም ሌላም ክፍተት የደህንነትም የምንም ተቋማት ክፍተት እንደሚፈጠር ያውቁ ነበር። መከላከያ ሪፎርም ተብሎ እንቅስቃሴ ሲጀመር 4ቱ የኢህአዴግ ድርጅቶች በመከላከያ ውስጥ ነበሩ በህይወት። ብሶ ይህንን አያውቅም። የተሰናበተ ታጋ ያለው ያው ካሁን በኋላ በህገ መንግስቱ መሰረት የሀገር እንትነህ አይፈቀድልህም ፓርቲ ውስጥ መግባት ምናምን ተብሎ ግን ቅድም በነገርኩ ህወሓት ደሜ ነው ህይወቴ ነው የሚል አስተሳሰብ የተጋባበት የተጣባበት ሰው የሀገር መከላከያ ውስጥ ገብቶ ኦሎፈሰደን ህወሓት ፓርቲ ነው እኔ የሀገር ጠባቂ ነኝ እንዲል አጠብቀውም። ለዛ ነው ሳሞራ ህወሓትና የትግራይ ህዝብ አንድ ነው ያለው የሀገሪቱ ኢታማዦር ሹም። ይህ ምን ፈጠረ በላይ ቴዲ በሂደት ፓርቲ ሸርተት ሲል ወገቤ ሲል አብሮ ህዝብንም ይሄ መለስን አንድ ጊዜ በአንድ መድረክ ጠየቅ ነው እንዲህ ሆኖ እስከ መቼ ነው አልነው። 93 ተከፋፈላችሁና ህዝቡ አበሳውን በላ። በነገራችን ላይ ትግራይ ውስጥ በ93 የተፈጠረው ቁስል ብዙ ኢትዮጵያ አያውቀውም። እነዛ የወጡ ሰዎች ቤተሰባቸው የመጡበት አካባቢ ሳይቀር ቅሬታ ተፈጥሯል። የተወለዱበት የትውልድ ስፍራዎች ከዛ አካባቢ የመጣ ሰው ትግራዋይ ቅሬታ አለው በህወሓት ላይ። ቅሬታና ኩርፊያ ደግሞ ምን እንደሆነ ታውቃለህ ቴዲ? ተሰብስቦ ተከምሮ ይፈነዳል። ኢትዮጵያ ውስጥ የሆነው ተከምሮ ፈንድቶ ነው ወጣቶች ወዳልተገባ መንገድ ይህ ሁሉ እንድንገባ የሆነው። ስለዚህ ህወሓት ድርጅቱ አልቻለም ሲል ወይም ሲከፋፈል ህዝቡ መከራ እያየ ነው። እሱ ምንድን ነው እቅዳችሁ ብለን ጠየቅ ነው። ተማሪዎች የአዲስ አበባ ዩኒቨርሲቲ ተማሪዎች ሆነን ልክ ነው አለ። አሁን በፊት ስንከፋፈል ችግር ውስጥ ስንገባ ህዝቡንም ችግር ውስጥ ከተነዋል። ይሄ የሆነው የፓርቲ ሪደንደንሲ ስላልፈጠር ነው። ቃል በቃል ነው የምደግምልህ እንግሊዝኛውን ራሱ። የፓርቲ ሪደንደንሲ በፖለቲካል ሳይንስ ምን ማለት ነው? አንድ ፓርቲ ወደማይፈለግበት ደረጃ ማሳደግ ማለት ነው። ጠፋው እንዳልጠፋኔ አንተ ህዝብ ያዘኝ ጠብቀኝ የሚል ሳይሆን ህዝቡ ራሱ እልም በል አልሰማህም የሚለው እንዲሆን ማድረግ ነው። ፓርቲ ሪደንደንሲ ማለት በፖለቲካል ሳይንስ ይሄ ነው። ሜኪንግ ፓርቲ ኢረለቫንት ማለት ነው። ሜኪንግ የፖለቲካል ፓርቲ ኢረለቫንት ነው ፓርቲ ሪደንደንሲ ማለት ምን ማለት ነው? ባደጉ ሀገሮች አንድ ድርጅት ይሰራና ካልቻለ ይወርዳል፣ ሌላ ያመጡታል። ከዛ ሌላ የቀየሩት ይሄ እንኳ ያኛው ይሻላል ስንል የባሰ ሆነብኝ፣ ናናና የባለፈው የነበርከው ተሳስቻለሁ ና ተመለስ ትሏል። ፓርቲ ወደ እንደዛ ነው ማድረግ ያለበት። አንድ ፓርቲ በነገራችን ላይ አንድ ፓርቲም አድጓል፣ ተመንድጓል፣ ቁመና ፈጥሯል የሚባለው በቃ የሆነ ታይም ላይ እኮ የህዝብ አልፈልግም ሊለኝ ይችላል፣ ግን ትጠፋላችሁ፣ መሬት ይያዝልኝ፣ እንዲህ እክክ እትት ምናምን የሚባል ነገር አይኖርም፣ ውልቅ ብዬ ነው የሚሄደው ነው ማለት ያለበት። ይሄ ያደገ የተመነደገ የደረጀ ፓርቲ የሚያደርገው ነው። ግን እዛ ጋር አሉላ አሁን የቲፒኤልኤፍ ሰዎች አሁን አንተ እግር ኳስ ታያለህ፣ እግር ኳስ ፎርሾር እግር ኳስ ታያለህ። አንድ ቲም አንተ የምትደግፈው ቲም ፕራይም ታይሙ ላይ ካለ ማንም አሸንፈው። ለምሳሌ ባርሴሎናን የፍራንክ ራይካርድን ባርሴሎና የፔፕ ጋርዲዮላን የአርሰን ቬንገርን አርሰናል ቲም ፕራይም ታይሙ ላይ ካለ ለማሸነፍ አስቸጋሪ ይሆናል ማለት ነው። አብይ አህመድ የመጣበት ሰዓት ላይ ፕራይም ታይሙ ላይ ነበር። ሳሩም ቅጠሉም ከጎኑ የነበረበት ሰዓት ላይ ነው። ቅድም በዘረዘርናቸው ነገሮች በሰራው ፕሮፓጋንዳ ሰማይና ምድር ያልፋሉ እንጂ አብይን ተደባድበው አታሸንፈው። ለምን? ፕራይም ታይሙ ላይ ነበር ሰውየው። ፖይንት ምንድን ነው? የተለያዩ ቫሪያብል አንድ ፖለቲከኛ ስትራቴጂስቶች አሉት የሚባለው ለምሳሌ መለስ ዜናዊ ከሞተ በኋላ ህወሓት የገጠመው ትልቁ ፈተና የተለያዩ ቫሪያብሎችን ገጣጥሞ ፕሪዲክት የሚያደርግ ሰው የለውም። ወደዛ ልመጣ ነበረ መጥመጥ አላሉ ቲፒኤልኤፎች
አሁንም ስትራቴጂስት ወይም ደግሞ ቫሪያብሎችን ገጣጥሞ ያሁን ወቅቱ ለመደባደብም ላለመደባደብም ትክክል ነው ብሎ የሚነግራቸው ሰው አጥተዋል ነው የምታስበው? ቢኮዝ ሶሻል ሚዲያ ላይ አንድ ሁለት ሰው ህዝቡ ህወሓት እናፍቋል ምናምን ካለ የሰከረም ሊሆን ይችላል። ያን ተቀብሎ ህዝቡ እየናፈቀ ነው የማል ሀገር ሰው መች ነው የምትመጡት እያሉ ነው ምናምን የሚሉ ሰዎችን ታያለ። አክቹዋሊ መሬት ላይ ያለው ነገር ይሄ ነው ወይስ አይደለም የሚለው የሞት መንገድ ነው። በነገራችን ላይ በተለይ ለትግራይ ገጣጥሞ የሚሞት ስታጣ እኔ እኮ በቃ እየተፈለግኩ ነው የሚታገለልህ ስታጣ እዚህ ያስቸገራችሁኝ ትግራዮች እንጂ ባለፈውም ጠቅሻለሁ። ትግራይ ነው እንደዚህ ህወሓት በቃ ዝም ብሎ የሚያማርረው እንጂ እዛ መሀል ሀገርማ ናፍቆት ላይ ነው ያሉት። እኛ እንድንመለስ ይፈልጋሉ። ይሄ ዝም ብሎ ከላዩ ላይ ስታየው የሞኝነት ፖለቲካ ትለዋለህ። ስህተት ነው፣ ስሌቱ ስህተት ነው ብለህ ትገመግመዋለህ በትንታኔ። ዲፕ ከሄድክ ደግሞ ምንድን ነው የሞት ቀጠና ውስጥ ሰዎችን ነድቶ የማስገባት ነው። እንዲህ እንዲያስቡ ያደረጋቸው ምንድን ነው? እውነኛ ሰው ማጣት ነው ወይስ ምንድን ነው? ወደዛ ልመጣ ነበር። በነገራችን ላይ ሰው መለስ እንደዛ ጠየቅ ነውና እንደዛ መለሰልን። ፓርቲ በቃ ካሁን በኋላ ሪደንደንት መሆን ያለበት ተመልሰን ኢህአዴግም ይሁን ህወሓትም ችግር ውስጥ በገባ ቁጥር በተከፋፈለ ወይም ወገቤ ባለ ቁጥር ህዝብን ይዘን ገደል ውስጥ የምንገባበት አካሄድ ይቁም። በነገራችን ላይ ህወሓት ብዙ የመለስ ንግግሮች ይጠቅሳሉ። በመግለጫም ታላቁ መሪያችን ምናምን እያሉ ምናምን እችን ነገር ግን አይፈልጓትም ከመለስ እንትኖች ማለት ነው። እና ያኔ እንደዛ ብሎ መለሰልን። ግን መለስም ይህንን በአግባቡ ሳይተገብረው አለፈ። ካለፈው በኋላ ጭራሽ ከህዝብ ነጥሎ ፓርቲውን የማደርጀት የማሳደግ ሳይሆን የማሳነስ ፓርቲው ወደኋላ እኮ ነው። የጋርዮሽ ዘመን አለ አይደል የምትለው በታሪክ ወደ 21ኛው ክፍለ ዘመን የሚወስድ ፖለቲካ ሳይሆን ከደደቢትም አልፎ ከተቻለ ወደ ጋርዮሽ የመሄድ በህወሓት ፖለቲክስ በጣም የኋላው የሚባለው ደደቢት ነው። ወደኋላ ስትሄድ ከዛ በኋላ የለም። ህወሓት ግን በፖለቲካ አስተሳሰብ ካየው ደግሞ የጋርዮሽ ዘመን ሁላ ሊወስድ ይችላል። መለስ በማለፉ ብዙ ጥንቅጥ ፈጥሯል። በኢህአዴግ ውስጥ የተፈጠረው ጥንቅጥ ቅድም ስለገለጽ ነው አልመለስበትም። በህወሓት ግን አንድ ህወሓቶች የኋልዮሽ ነው የሄዱት። ፓርቲውን ትራንስፎርም ወደ ማድረግ ምንድን ነው የተፈጠረው? ይሄ የፓርቲና የህዝብ ማጣበቅ የፈጠረው ፖለቲካ በሂደት ምን ውስጥ ነው የሚከተን? ለሀገሪቱ ውስጥ ምን አይነት አደጋ ማለት ለህዝባችንስ ምን አደጋ እየጋበዘ ነው? ቆም ብለን ኢቨን ቱ ኤክስተንት ኦፍ ፓርቲውን ዲዞልቭ ማድረግ ፓርቲውን ዲዞልቭ እናድርገውና በአዲስ ስትራቴጂክ በሆነ ጀኔሬሽን እንተካው። በነገራችን ላይ ስትራቴጂክ ቲንኪንግ ነው ራሱ። ስትራቴጂክ መሪ እናምጣ ማለት ነበረባቸው እየጠቀስኩ እንደምሳሌ እንጂ ያ ራሱ የሀሳብ ይዞ መምጣት ስትራቴጂካሊ ማሰብ ነው። ዲዞልቭ እናድርገው፣ ህዝቡን እናሳምነው። በነገራችን ላይ በደርግ ጊዜ መስዋዕት የከፈለው አጥንትና ደም የተከፈለበት ምናምን የሚባለው ለዛ በወቅቱ የነበረ ትግል የታገለው ህወሓት ታሪክ ተብሎ መሰነድም ሚዚየምም መቀመጥ አለበት። ለህዝቡ ኩራትም ትምህርትም እንዲሆን ለሌሎችም መማሪያም እንዲሆን ተቋም ተገንብቶብለት ማለት ነው። ከዛ በኋላ ግን ከ1983 በኋላ ከ1987 በተለይ ህገ መንግስቱ ለመጥቀስ ስለፈለግኩ ነው። ህገ መንግስቱ ከመጣ በኋላ ግን ህወሓት በህገ መንግስት መሰረት በምርጫ ቦርድ የተመዘገበ ድርጅት ነው። ደርግን የተፋለመ አማጺ አይደለም። አንዱ የትራንስፎርሜሽን ምዕራፍ ያ ነበረ ኦፖርቹኒቲው፣ የድርጅቱ ስምን መቀየር። ለዛኛው ህወሓት ግን ተገቢ የሆነ ሐውልትም በለው አዳራሽም ሚዚየምም ተገንብቶ ቢልዲንግም በለው ያ ምዕራፍ መዘጋት ነበረበት። አንዳንድ ተጋዮች ይሄ እንደሚሉ አሁን አውቃለሁ። ወደ ምንድን ነው የገቡት? ደርግን ባሸነፉበት ስም ይዘው አባቴ ደርግ ነበረ የሚልም ጭምር ልጅ ነው። አባቱ መታገል አንድ ነገር ነው። ልጁ ላይ የስነ ልቦና ጦርነት ማወጅ ግን አያስፈልግም። ገባ? this is politics አርቆ ለሚያስብ አዲስ ምዕራፍ መጀመር። ያ ወደ ሚዚየም ታወርደዋለህ፣ ለጎብኝ ትተዋለህ። መማር የሚፈልግ ካለ ኢንክሉዲንግ የአባቱ ደርግ የነበረው ልጅ መሄድ ይችላል። እንደ ኢትዮጵያ ሄዶ ህወሓቶች ለህዝቦች እኩልነት ብለው ለነፃነት ብለው ያደረጉት ትግል ሄዶ ጎብኝቶ ሊማርበት ይችላል። ቋሚ የአገሪቱ መተዳደሪያ እንትን ሆኖ የስነ ልቦና ጦርነት እንዲታወጅበት ግን አይፈልግም ይሄ ልጅ። ትራንስፎርም ማድረግ ያስፈልግ። አልምቶ መወደድ ብቻ አይደለም ፈተና ውስጥ የገቡት፣ አገርን በአግባቡ አስተዳድሮ ብቻ አይደለም።
ከስሙና ከአይዲዮሎጂ ጋር ተጣብቆ የመጡ ነገሮችንም ለማሳመን የፈጅባቸው ጊዜ እኮ እኔ ያሳዝኑኛል። የቅድሙ የሳሞራ ንግግርም የመጣው አርቲስት ተጭኖ እነ ንዋይ እንትና ተጭነው፣ በነገራችን ላይ የሚወጣው ብር የዛኔ ብነግርህ እየየ ትላለህ ቴዲ። ውሃ አልነበረም ያኔ ነግር ያለው ትግራይ ውስጥ ውሃ ያጣ ህዝብ አለ። አርቲስቶች ግን በአውሮፕላንም በባስም በምንም አበል ተከፍሏቸው ወጪ ወጥቶ በኋላ ላይ መቀለ እንደሄዱ 400 ሚሊዮን አውጥተው የፌዴራሊስት የሚባል ስብሰባ አድርገዋል። ጦርነቱ ራሱ በአግባቡ እንዳልተዘጋጁበት በዚህ አጋጣሚ ነካል አድርገው ምናልባት በሰፊው መጣበታሉ። 36 ሚሊዮን የጠየቋቸው ወታደራዊ አመራሮች ነበሩ እንድናሰለጥንላችሁ ታጣቂ ብለው። አይ ይህማ አያስፈልግም፣ በቀላሉ እኮ እንጨርሰዋለን፣ ያን ያክል ታጣቂ አያስፈልግንም። ፌዴራሊስት ለሚባለው እንትን ግን 400 ሚሊዮን ነው ያወጡት። ከዛ 400 ሚሊዮን ውስጥ የተካፈሉት እና ታዳሚዎች ማን ቢሆን ጥሩ ነው? አንዱ ትዕግስቱ አወሉ ነው። አንድነት ፓርቲ ከፋፍለው በትኖ ለእሱ ለመስጠት የተፈጠረ ሰው ነው። አንድ ሰው ነው፣ አባልም የለውም። በነገራችን ላይ ግን መቀለ ሄዶ የፌዴራሊስት ስብሰባ ላይ ይገኛል። ሲጀመር ድርጅቱም ራሱ አንድነት ነው እኮ። ፌዴራሊዝሙና ህገ መንግስቱ አልቀበልም የሚል ድርጅት የነ ብርቱካንና የነ ስዬ አብርሃ የነበረ ነው። ያውም አንዳንዱ ገንዘቡን ተቀብሎ ሳይድ በዙም የተካፈለበት ነው። ምን አዲስ አበባ ትንሽ እንዲመላለሱ ፈቀደላቸውና አብይ አንድ ቀን ግን ጋማ አላቸው። ኤርፖርት ላይ ጋማ አላቸውና ኢንተሮጌሽን የለም ምን የለም፣ የተወሰነ ይቀርብላቸዋል፣ ሂዱና ኢቲቪ ተለፋለፉ ተባለ። 27 ዓመት ሲዘርፈን የነበረ ብለው ነው የተናገሩት። አሁን እንደገና ተመልሶ ኢትዮጵያን ለመዝረፍ ነው ስብሰባ እያደረገ ያለው መቀለ ላይ ብለው ነው ያ እነዛው ሰዎች ያ ሁሉ ብር ወስዶ አሁንም የዛ አይነት የሚመስል እድር እየተደገሰ ነው። እኔ አሊያንሶች አይኖሩ አይደለም፣ ጥምረቶች አይኖሩ አይደለም። ጥምረቶች ተካሂደዋል፣ ኖረዋል፣ ይኖራሉ ለወደፊትም። ፖለቲካ ነው። ነገር ግን ለእልቂት፣ ለጥፋት፣ ለመዋረድ ወደ ከፋ ሁኔታ እርስ በርስ እልቂት ለመግባት የሚደረግ ጉዞ ግን ሊገመገምም ሊተችም ሀይ ሊባልም ይገባል። እሱ ጋር ልምታለ ሰው። ለማንኛውም ያችን ነጥብ ግን ልቋጭልህ። ሁን ያነሷል ምን ልልህ ፈልጌ ነው፣ ምንም ዝግጅት አልተደረገም። ተው ፓርቲ እናንትን ለዩ በሚባልበት ወቅት ጭራሽ ወደ ዘመናዊ ወደሆነ ፖለቲካ መሄድ ሲገባቸው የውሃሊት ማርሽ ከተው የሌላ ብሔረሰብ አርቲስቶች ተወላጆች ሳይቀሩ ጭነው ወስደው ህወሓትና የትግራይ ህዝብ ምን ያክል አንድ እንደሆነ፣ ህወሓት ደግሞ ሌሎች ኢትዮጵያውያንን ጠቅሞ እንዲያውም ትግራይን ድሃ እንዳደረጋት። እንዴ ሰው ብር አውጥቶ እንዴት ድህነቴን ይሉኝ ይላል? ለዛውም መሰረቴ ነው በምትለው ህዝብ ማለት በእነሱ ቤት ምንድን ነው የትግራይ ህዝብ ተጠቅመዋል በልቷል ምናምን የሚባለው ውሸት ነው ብለን ለማስረዳት ነው የሚሉ። ሲጀመር ህወሓት ላጠፋው ጥፋት የትግራይ ህዝብ የማይጠየቅበት ፖለቲካ ነው መፍጠር ያለብህ። አሁን ቅድም ዘግተነዋል። የሌላኛው ስህተት ይሄ አንድ ላይ ጨፍልቆ አይቶ ዋጋ ያስከፈለው አይተነዋል። ወደዛ እንመለስም። ይሄ የሙጥኝ ብሎ ህዝቡ የኔ ነው ያለው የፈጠረው ስህተት ነው አሁን እየገመገምኩ ያለሁት። ተው ሲባል ለዛውም ተው። ስለዚህ ዘመናዊ ፖለቲካ መፍጠር፣ የድርጅቱ ስም መቀየር፣ አዲስ የፖለቲካ አስተሳሰብ ማምጣት። በቃ መለስ ሲሄድ የመቆጣጠሪያ ጭንቅላቱን ይሄዱ የቲፒኤልኤፍ። ከዛ ደግሞ ትልቁ ችግር የተፈጠረው አንድ ነገር ልንገርህ። አይ ላቭ መለስ ኢዝ ብሪሊያንት በት መለስ በውስጥ በነበረው ስትራግል አቅም ያላቸው የትግራይ የህወሓት አመራሮች ሸኝቷቸዋል። እነሱ መተካት የሚችሉ አቅም ያላቸው ሰዎች መሰብሰብ ላይ ደግሞ በህወሓትም በኢህአዴግም ደረጃ የተካሄደው ጉዞ ታውቀዋለህ። ዝም ብሎ የካድሬ ይህን ያክል ቁጥር አደረስ ልክ እንደ ልማት የውሸት ዘገባ እንደሚቀርበው ሪፖርት በቃ ኖ የሚል ሰው እየተሳሳታችሁ ነው የሚለው ሁሉ አባረው ምንም አቅም የሌላቸው ሰዎች ሰበሰቡና መለስ ሲሄድ ይሄ አቅም የሌለው ስብስብ ግራ ተጋባ። አዲስ ሀሳብ ሊያመጣ የሚችልም ምንድነው ወደሚል የገባው የመለስ ሌጋሲ። እኔ የመለስ ሌጋሲ ልንገርህ፣ መለስ በህይወት እድል አግኝቶ ቢመጣ እንዲህ አድርገን ያንተን ሌጋሲ ለማስቀጠልና ያንተን ሀሳብ ይዘን ለመምራት ሞክረናል ቢሉት አንበርክኮ ነው የሚገርፋቸው። ሁኔታውን ወቅቱን የሚመጥን
ከኔ በኋላ የራሱ ሀሳብ ይዞ መጥቶ ታግሎ ለሀገሪቱም ለህዝቡም እኔ በተለይ የተወሰነ ርቀት የወሰድኩት ኢኮኖሚ የተፈጠረ እሱን ተከትሎ የተፈጠሩ ጥያቄዎችም ዲማንዶችም አሉ። እሱን መመለስ የሚችል ሀሳብ እንዴት ማምጣት አቃታችሁ ነው የሚላቸው። እኔ ለነበርኩበት ጊዜ ነው ያንን ሀሳብ የፈጠርኩት። ግን እሱ ራሱ በዛ ሰዓት ላይ ብቃት ያላቸውን ትግራዋዮች ማምጣት እየቻለ ኃይለማርያምን በዛ ስልጣን አጅቦት የሆነ ነገር ይገባሉ እያስባሉ መለስ ዜናዊ በሰዓቱ በነበሩበት ሰዓት ቼክ ምናምን እያደረጉ እንደነበር አውቃለሁ። ምክትል ጠቅላይ ሚኒስትር፣ የውጭ ጉዳይ ሚኒስትር ኃይለማርያምን ፓወርፉል አድርጎ መልቀቅስ መለስ ዜናዊ ምን አስበው ነው ለምታስ አይደል? ቅድም ነክቼልህ ነበረ። አንዱ ክርክሩ የነበረው አንዳንዶቹ አሁን የተፈጠረ ኃይለማርያም አይነት አድርገው ሊያቀርቡ ሞከሩና አይ በመለስም ጊዜ እኮ ኃይለማርያም ምክትል አድርገን የመረጥ ነው እኛው ራሱ ምክር ቤቱ የኢህአዴግ ነው 180 ሰው ከመለስ ቀጥሎ ድምፅ ያገኘ እሱ ነው። አይችልም ብላችሁ አያዋጣም ብላችሁ የምታስቡ ከነበረ በወቅቱ መለስም አይ አትምረጡት ማለት ይችል ነበር። ኃይለማርያም አይችልም የተሻለ ሰው እናምጣ ማለት ይችል ነበር። አይደለም ወቅቱ ህወሓትም መለስ እንዲገዳደሩ የሚችሉ አቅሞች ወጥተው መለስ ልክ ነው የሚሉ የስሜን የተሰበሰቡበት ነበረ። በዛው ሞልድ በዛው ሞዴል ነው በሶስቱ ድርጅቶችም የተካሄዱ በተቀሩት የስ የሚል የማይገዳደር ምናምን። ሌላ ቀርቶ የኢህአዴግስ በዚህ እንቋጨው። አገሪቷ የሄደችበት ፖለቲካስ መለስ በ97 የተወሰኑ የፓርላማ ሰዎች ገብተው ይከራከሩት ነበር። የጦፈ ክርክር ይካሄድ ነበር። ከቅንጅትም ከምንም ከነመረራም ፕሮፌሰር ማን ነው በህይወት የሌለው የሀዲያው በየነ ጴጥሮስ ነበሩ። አዎ ይሄ ቀረና በምን ተተካ? 99%። በነገራችን ላይ ህወሓት መቀለ ላይ ያንን ለማስቀጠል ሄዶ ሞከረ ብቻ ሳይሆን አሁንም ያኑ ነው እያደረገ ያለው። 99% ምን ወለደ? በመረራና በፕሮፌሰር በየነ በልደቱም በሌላም ተወክሎ ይተነፍስ የነበረ የውስጥ ምሬትና ብሶት ከዛ ፓርላማ ገለል ተደረገና አሸብር ወልደ ጊዮርጊስ የሚባል አንድ ሰው በግል የተወዳደረ ተብሎ ገባና የተቀረው መተንፈሻ አጥቶ ድንጋይ ይዞ ወደ አደባባይ መውጣት ጀመረ። ኢህአዴግም በድንጋይ ያባረሩ። ፖለቲካው በኢህአዴግ ብቻ አይደለም ያቆረቆዙት፣ በተቀረው የሀገሪቱ ፖለቲካም ብሶት የሚተነፍስበት አቅም ያላቸው አደረጃጀት የፈጠሩ ምሁራን አቅም ከሀገሪቱ ፖለቲካ ገለል እንዲሉ ነው የተደረገው። ተቃውሞ እየተገደለ ተቃውሞ አያዋጣም፣ በሀገሪቱ ሰላማዊ ትግል አያዋጣም ብሎ ጫካ መውረድ ነው የሚያዋጣው የሚሉ ኃይሎች እንዲፈጠሩ ተደረገ። ኢህአዴግ ከጊዜ ወደ ጊዜ እየበሰበሰ እየቆረቆዘ ሄደ። በሀገሪቱ አቅም ያላቸው ፖለቲከኞች ተትተው ለአሻንጉሊትነት የተዘጋጀ ኃይል ወደ መሰብሰብ ነው የተገባው። አሻንጉሊት ደግሞ ጊዜ ጠብቆ የሚበቀልህ እንጂ ፖለቲከኛ ሆኖ ተገቢ ስራ ሊሰራ አይችልም። ለምሳሌ እኔ ነገር ኦሮሚያ ላይ ዲቲንክ እነ መረራ እነ በቀለ ገርባ ሌሎችም የኦነግም የምንም እነ ዳውድ ኢብሳ እዛ ኤርትራ ከሚሄዱ ኢህአዴግ ኑ ግቡ ብሎ ከኦነግ ጋርም ተሳስቻለሁ 83 ላይ የሄድኩበት መንገድ ስተት ነበረ። እርቅና ውርድ ሌላም የሲዳማ ሀርነት የሚባል ነበረ። ሲያን ኤስኤንኤልኤፍ ካልተሳሳትኩ ሲዳማ ናሽናል ሊበሬሽን ፍሮንት እንደዚህ ነበሩ። ጠንካራ ፖለቲከኞች የነበሯቸው ግን ለኢህአዴግ ተገዳዳሪ ናቸው። ኦፍኮርስ ኢህአዴግን ፋታ አይሰጡትም፣ ህወሓትን ፋታ አይሰጡትም። ግን ህዝቡ ግን ይወዳቸዋል። እነዚህ ህዝብ የሚወዳቸው ጋር እርቅ ፈጥረ በህወሓት በምናምን በበላይነት ምናምን ተብሎ የተሰራው ትርክት ሰብረ ህወሓትን ትራንስፎርም አድርገ በነገራችን ላይ ይሄ አሁን ምንድነው የድሮ ምናምን የሚላል አሁንም ነው አሁን መደረግ ያለበት ነው ብሎ ያ ስለሚል ነው አንዳንድ ሰው ወደኋላ አሁን ምን ያለፈ እኔ አልዋጋም። የስ ያለፈውን ማነሳው ግን አሁን እንድንማርበት ነው እንጂ ባለፈው ለመዋጋት አይደለም። ምንድነው እያልኩ ያለሁት? አሁንም አልዘገየም፣ አልረፈደም። ህወሓት ወደ እንደዚህ አይነት ኮንሰንሰስ መምጣት አለበት። ያኔ አባሮ ህዝቡ እየፈለጋቸው መርጧቸው የነበሩ መሪዎቹ አባሮ በእነሱ ምትክ ኦህዴድና ብአዴን በመፍጠር
የተካሄደው መንገድም ስህተት ነበር። ህዝቡ ከወደደው በነገራችን ላይ የፈለገ ልዩነት ቢኖረው የፈለገ አንተ እንደሆነ ድርጅትም እንደ መሪም ባትፈልገው ያለ አማራጭ ከእሱ ጋር መደራደር ነው። አስታውሳለሁ የኦሮሞ ፕሮቴስቱን ከውጭ የሚመሩት ሰዎች አገኝ ነበር። ህወሓቶች ለምንድን ነው ከእነሱ ጋር የሚገናኘው የሚሉ እዚህ ዲያስፖራ ሰዎች ነበሯቸው። ሉክ ህዝብን ለማዳን ብለህ አንተ ካልኩሌት አድርገህ አርቀህ አስበህ የምታደርጋት ጥረት እንኳ እነዚህ ዩዝፉል ኢዲየትስ ጠቃሚ ሞኞች ጅሎች፣ ጠቃሚ የምላቸው የራሴ ምክንያት አለኝ እመጣበታለሁ፣ ማስተማሪያ ስለሚሆኑ ነው። ያኔ የህወሓት አመራሮች ጋር በመጡ ቁጥር ወደ አሜሪካም ሲመጡ እዛውም ሆኖ እንዴት ከነዚህ ጋር ይገናኛል? እንዴት እንዲህ ያደርጋል? ስማ እኔ ጃዋር ወደድኩት በግል ጠላሁት ይደዝም ማተር የኦሮሞ ህዝብ ከተቀበለው ከእሱ ጋር ቁጭ ብዬ እወያያለሁ። ፒሪየድ። ወደ አማራ ክልል ከሄድ ዘመንም በለው ሌላም ካለ የአማራ ህዝብ መሪ ነው ብሎ ከተቀበለው ከዛ ሰው ጋር መወያየት ግዴታ ነው። ህወሓቶች ያኔ ማድረግ የነበረባቸው በየአካባቢው ህዝቡ የሚወዳቸው መሪዎችን አቅርቦ ለሽግግር የሚሆን ሁኔታ አመቻቸው፣ ድርጅታቸውንም ትራንስፎርም አድርገው መዝገቡን ፋይሉን መዝጋት ሲገባቸው ፋይሉ በይበልጥ እየተከፈተ ካሁን እየተባለ ማለት ነው እየተከፈተ ሄደ። ይህ ስለ በትግራይ ህዝብ ላይ ለተፈጸመው ወንጀል ጀኖሳይድ ጀስቲፋይ ለማድረግ አይደለም። እሱ ራሱ የቻለ ምዕራፍ ነው። በራሱ መድረክ ተጠያቂነትን መኖር አለበት። የታገልኩትም ነው። እኔ በነገራችን ላይ በዛ ተቃራኒ ሆኜ ታግዬበታለሁ። ስለዚህ ያንኑ ጀስቲፋይ ለማድረግ አይደለም። ነገር ግን ቲፒኤልኤፍ የድርሻው መውሰድ አለበት። ይሄ ለመውሰድ የተንቀሳቀሱ ሰዎች ነበሩ። አጥፍተናል፣ እንገምግመው፣ እንየው። አሁንም አሉ የተወሰኑ እዛ ውስጥ አሁንም አባረናል፣ ጠርገናል ባሉበት ጭምር ማለት ነው። አሁንም አሉ መስማት የሚችሉ። ለዚህ ነው ፖለቲካ በአንድ ጠቅልለን ሁሉም ጠላት ማድረግ ስህተት ነው የምለው። ለዚህ ነው። ስለዚህ ማየት ተገቢ ነው። ሃርድ ላይነር ብሎ እንኳ አሜሪካ ገብቷቸው ለይተው ቪዛ ማዕቀብ አድርገውላቸዋል። እነዚህ ውጥኝ ብለው ሪጅድ ሆኖ አንቀየርም ያሉ ኃይሎች። ስለዚህ ለመለወጥ ነገሮችን ለማስተካከል አሁንም አረፈደም፣ ይቻላል ባይነኝ። አንሰማም ብለው የሄዱበት መንገድ ግን በኢትዮጵያም በትግራይም ያመጣው ጣጣ ቀላል አይደለም። ጦርነቱ በነገራችን ላይ ዝግጅቱ ብቻ አይደለም ክፍተት የነበረው፣ የመሩበት አኳኋን ስህተት ነበር። መቀለ ከገቡ በኋላም የእኛ የብቻችን ነው ብለው ልክ በኢትዮጵያ እኛ ካልተቆጣጠር ነው የሚለው አባዜ በትግራይም ህወሓት ሳይመራው ህወሓት ሳያዘው ህወሓት ሳይሆን ታግሎ የባለፈው ጦርነት ተሳትፎ መስዋዕት የከፈለ ብዙ ትግራዊ አለ። በትግራይ ህዝብ ላይ ነው የመጣው አደጋ ብሎ ማለት። ከዛ በኋላ ግን መጥተው እኛንን መሪዎች አሉት። አሁንም ለመለወጥ ዝግጁ አይደለንም። የጋራ መንግስት የሚባል አይኖርም። የምትሆነው ብሔረ ህወሓት ነው እንጂ ብሔረ ትግራይ ሆነ መታገል አችልም ነው። የአንድ ሰው እንዴት ብሔሩን ወደ ፓርቲ ይቀይራል? ሌላ ቀርቶ እኮ ፎርም ተዘጋጅቶ ስም ህወሓት፣ ጾታ ህወሓት፣ እድሜ ህወሓት 52 ኢቨን የ60 ዓመት ልጅ ኮንክ አይ 88 ዓመቱ አይመለከተንም እኛ ከተመሰረትንበት ያለውን ሙላ ህወሓት፣ ብሔር ህወሓት፣ የትምህርት ደረጃ ህወሓት፣ የተሰማራበት ስራ ህወሓት። ይሄ ፖለቲካ አይደለም። ይሄ ፖለቲካ ሊሆን አይችልም። ይሄ ወዳጆች አሉን ብለን እንኳ ይደግፉናል ብለን የምናስባቸው በዲፕሎማሲም በምንም ይዘነው ስንሄድ ኧረ ይሄ ነገር ቀይሩ ነው የሚሉን። እኔ በጦርነቱ ጊዜ ኮንግረስም ስቴት ዲፓርትመንትም ሄድ ነበር። ይሄ ህወሓት ግን እንዴት ነው የምንባለው? በትግራይ ጉዳይ ያሳምናለሁ። በትግራይ ቸግሮኛ አያውቅም። ህወሓት የሚለው ነገር ስታቀርብ ግን አይ ይሄ ህወሓት የሚለው ነገር ይላል። በኢትዮጵያም እንደዛ ነው የገጠመን። በተለያየ የዲፕሎማሲ ስራም የቸግረን ያሉ መጨረሻ ላይ አሜሪካኖች ያሉት ነገር ልጨምርልህ። the support that we provide to the people of Tigray is non-transferable ነበር ያሉ። እኛ የትግራይ ህዝብ ችግር ላይ ወድቋል ብለን እየሰጠነው ያለ ድጋፍ ለህወሓት እንዲሻገር እንዲሰጥ አንፈልግም፣ ተላልፎ እንዲሰጥብን አንፈልግም ነው። ሄዱና ወደ ደብረ ሲና ሲደርሱም ቲዲኤፍ የተባለ ከሁሉ አይነት የፖለቲካ አስተሳሰብ የተወጣጣ ብሔርተኛ ትግራዊ እላዩ ላይ ተፈናጠን ጀርባው ላይ አዲስ አበባ ካልገባን አሉ። ጄፍሪ ፌልትማን ነው ኢሳት ላይ ሄዶ በእንግሊዝኛ አዲስ አበባማ አይገቡም ብሎ መልስ የሰጠው። ጄፍሪ ፌልትማን በወቅቱ የአፍሪካ ቀንድ የአሜሪካ የባይደን አድሚኒስትሬሽን መልእክተኛ ነው። ለምንድን ነው ካልከኝ
ለትግራይም በአንድ ፓርቲ መስፋት እብደት ነው። እንደገና ወደ ኢትዮጵያ ተመልሰ አሁንም በህወሓትነት አስተዳድራለሁ ማለት የፈለገ አብይ ታገለው ቀይረው፣ እኔ በማምንበት በህዝባዊ ትግል ነው የማምነው። እኔ በሰላማዊ ትግል ጣለው። ግን በህወሓትነት ተመልሼ እንደገና አስተዳድራለሁ ማለት ግን እኔ የተቀረው ኢትዮጵያዊ ከፈለግተው እኔ ሶሪ እንደ አንድ የትግራይ ሰው በስሜ በፍጹም አይሆንም። እሱ ጋር ልምጣልህ። ሄል ኖ ነው ማለት ያለብኝ። አንድ ላይ በስፋት ሄዳለን። በእኔ በኩል የመጨረሻ ጥያቄ ነው። ከዛ ፖለቲከኞች ገብታችሁ አጠር ያለ ጥያቄ ትጠይቃላችሁ። ለእናንተ እድል ሰጣችኋለሁ። አሉላ አሁን ወደ ጽምዶ ልምጣለን። እያንዳንዱን ነገር በቅደም ተከተል ነው እያስኬድን ያለ ነው። ክብራትና ክብራን እያደመጣችሁ ያላችሁት አሉላ ሰለሞንን ነው። በወቅታዊ የሀገራችን ፖለቲካ ዙሪያ ላይ ነው እያወራን ያለ ነው። ከልብ አመሰግናለሁ። ለታፕታፑ ለኮፒ ሊንክ ሼሩ በጽሞና እያደመጣችሁ ስላላችሁ ለኮመንታችሁንም እያየሁኝ ነው። ስልኩን ከፍትላችሁና ለእናንተም እድል ሰጣችኋለሁ። ጽምዶ ጋር መጣ። አሉላ የትግራይ ተወላጅ ትግራዋይ፣ ህወሓትን የእጅን መዳፍ ያህል የምታቅ ሰው፣ ህወሓት ተመልሼ እንዲመጣ አልፈልግም አልክ። ዘርዝ የጉድ ነምበር ኦፍ ትግራይ ፖፑሌሽን ኦፖዝ የሚያደርጉት ህወሓትን ዛሬ በታሪኩ ህወሓት አይተው የማያውቀው ተቃውሞ የተነሳበት በዚህ ዘመን ነው። ህወሓትን አንፈልግም የሚል ትግራዋይ ቀላል አይደለም፣ ብዙ ነው። ከዚህ ቀደም 100% 98 በመቶ ትግራዋይ ይደግፈው የነበረ ፓርቲ ዛሬ ኦልሞስት በግማሽ ቀንሷል ብዬ አስባለሁ። ትግራዋይ በዚህ ደረጃ ለዚህ ፓርቲ ጀርባውን በሰጠበት ሁኔታ አንድ ጊዜ ቢቢሲ ላይ ነው አንድ ጣማ ረዶምን እየሰማው ነበር፣ የመድኃኒትና ቁጥጥር ባለስልጣን በጌታቸው ረዳ ሰዓት ላይ ቲፒኤልኤፍ ቅድም አንተ ከምትለው ነገር ላይ የትግራይ ህዝብ እየተላቀቀ አዳዲስ ሀሳብ የሚሰማበት የፖለቲካ ፓርቲዎች እድል የሚያገኙበት ኢቨን ስብሰባዎች ውስጥ ራሳቸው ሂስ ግሌስ የሚሰጣጥበት አዲስ እንትን እያየ መጣ ይመስለኝ ነበር። ደግሞም ነው ጌታቸው ረዳ የትራንዚሽናል ፔሪዮድን እየመራ በነበረበት ሰዓት ላይ ከዛ ለማላቀቅ ሙከራ እያደረገ የነበረበት ሰዓት ነበረ። እንደምታውቀው ሆነ ጌታቸው እንደዛ አደረጉት። አሁን ጽምዶ የሚባል ሰዓት ላይ ነው ያለ ነው። የትግራይ ህዝብ አንቅሮ የተፋው ይሄ ፓርቲ 100% ተፍቶታል እያልኩኝ አይደለም። እንደው በግማሽ እንኳን ውሰድ ብንል ግማሹን ባጣበት በዚህ ሰዓት ላይ እርስ በርሳቸው ብዙ ጊዜ ጥያቄ ያቀርብላቸዋል። የእናንተ የመታገያ መርህ ስትሉ የሰማሁት ይሄንን ነው። እንግዲህ በሶሻል ሚዲያ ታሪክ የኔን ያህል እዚህ ሶሻል ሚዲያ ላይ የተለያዩ ሀሳብ ያላቸውን ፖለቲከኞች ያወያየ የለም። ሁልጊዜ ነው የምሰማቸው። የመታገያ አጀንዳቸውን እሰማለሁ። ትላንት ከትላንት ወዲያ የነበረውን እሰማለሁ። ዛሬ ላይ ያሉበትን እሰማለሁ። የአንዳቸው የመታገያ አጀንዳ ከአንዳቸው ጋር የሰማይና የምድር ያህል ልዩነት አለ። በዛ ላይ የዛጋ ሻዕቢያ አለ። ጣማ ረዶም ቅድም ጀምሬ ተውኩልህ ቲፒኤልኤፍ ከጌታቸው ረዳ በኋላ ክልሉን ከተቆጣጠረ በኋላ ኤርትራን የምትመስል ትግራዋይ እየፈጠረ ነው ያሉት የሚል ንግግር ተናግሮ ነበር። መናገር አይቻልም፣ ከኛ ውጭ ማሰብ አይቻልም፣ ከኛ ውጭ መተንፈስ አይቻልም የሚል በሌላ አባባል ኤርትራን የምትመስል ትግራይ እየፈጠረ ነው ብሎ ነበር ጣማ ረዶ። አሁን ይሄ ፓርቲ በዚህ ምክንያት ጌታቸው ረዳን የቀመሰ ህዝብ ቲፒኤልኤፎችን በዚህ መንገድ ነው ጀርባውን የሰጠው ልላችሁ ፈልጌ ነው። ስል ገብቶበታል መሰለኝ። ሲመጣ እመለሳለሁ። ታፕታፕ አድርጉ። አሉላ እስክትመለስ ድረስ ለሌሎች ፖለቲከኞች ኦኬ ተመልሷል። አሁን ቲፒኤልኤፍ በዚህ ደረጃ አንተ እንኳን እንዲመጣ አልፈልግም እያልክ ትላንት ከትላንት ወዲያ ትታገለት የነበረውን ፓርቲ ጀርባን በሰጠበት ሰዓት ላይ ሌሎቹ ጥምረት ፈጥረው ወደ አዲስ አበባ እናምጣህ እያሉት ነው። ሻዕቢያም አለ፣ ሳፍ አለ፣ የሱዳን አርሚ ፎርስ እንደገና ዋናው ጣቢያ ከግብፅ እንደገና እንገምታለን። ፖይንት ምንድን ነው? እስኪ የጽምዶን ሁኔታ አሉላ ሰለሞን እንዴት ነው የምትገልጸው? እስኪ ንገረን። ያው በነገራችን ላይ ስለ ህወሓት ቅድም በገለጽከው ሀሳብ ስማማለሁ። በደንብ የሚያውቀው ምናምን ያልከው በዚህ አጋጣሚ ሰዎችም እንዲያውቁ ለማዕከላዊ ኮሚቴ ህወሓትም ተጠቁሜ ነበረ በጉባኤ 13ኛው ይመስለኛል 14ኛ የአሁኑ ተለያይተው ያካሄዱት ነው። 13ኛው ከጦርነት በፊት የተካሄደው በ2018 2010 11 ይመስለኛል በሀበሻ አብይ እንደመጣ የተካሄደው ማለት ነው። ከዛ እንደ ኢህአዴግ ሐዋሳ ሄደው የተሳተፉበት እዛ ላይ ለማዕከላዊ ኮሚቴም ተጠቆሜ ነበረ። ምንም ተቃውሞም አልቀረበብኝም በነገራችን ላይ
ኔጌቲቭ የሚባል ምንም ሁሉም የሚያደርገው ትግል የሚያደርገው ሁሉ የአካዳሚያዊ ዝግጁነቱም አድንቀው ምናምን ነው። ግን አንድ ዳያስፖራ ነው ይመጣል ወይ? እንዲያውም ደብረጽዮን ምን እዚህም እኮ የትም ቦታ ድርጅቱ ከመደበው ለድርጅቱ ይሰራል የሚል ድጋፍ ከሰጡት ደብረጽዮን ነበር። የሚመራውም ስብሰባው ማለት ሊቀመንበሩ ባጭሩ ሁሉም ደግፈዋል። ግን ምንድነው አሉላ የድርጅት እንትን የለውም ተባለ። ድርጅታዊ ባክግራውንድ የለውም እና ዋናው ነጥብ እሱ ነበረ እና በዛ ነው የተቋጨው። እና በዚህ አጋጣሚም አከብራችኋለሁ፣ አመሰግናችኋለሁ። አክብረው ራሳቸው በፍላጎታቸው እኔ ምረጡኝ አላልኩም፣ የፓርቲ መዋቅርም አልነበርኩም። እና ለማንኛውም ይሄ በዚህ አጋጣሚ ልግለጸው ብዬ ነው። እና በወቅቱ በቃ እንዳልኩ የድርጅት ሬከርድ አቅርቡ ሲባል እሱ እንኳ የለንም። አቅርቡ የተባሉትም ሰዎች እኔን ይከታተላሉ፣ ያጠናሉ፣ ሬከርድ ይኖራቸዋል ተብሎ የታሰቡ አሁን እንደሁላችሁም ያላችሁት እንስማማበታለን፣ እኛም አድናቂዎቹ ነን፣ ግን የለንም፣ አንዋሽም። ደግሞም ልክ ናቸው። ጌታቸውም ኧረ ከሌለ ምን እናድርግ አይነት አለ። ጌታቸው ረዳም እሱ ስብሰባውን ይመራ ነበር። ፕሬዚደንት ይባላል፣ 5 ሆነው የሚመሩት ጉባኤውን። ደብረጽዮን፣ ጌታቸው ረዳ፣ ፈትለወርቅ፣ አርከበ ዕቁባይና አለም ገብረዋህድ ነበሩ አስታውሳለሁ። ከዛ እንዲያውም ምርጫው እንዳለቀ እንትኑ ጉባኤው እንዳለቀ ምርጫው ሲካሄድ አስመራጭ ተብዬ ደግሞ አስመራጭ ኮሚቴ ሆኜ ውጤት ስቆጥር ነው ያደርኩት። ልፈልጌ ነው አይ ቬሪ ክሎዝ ቱ ዘም ናት የፓርቲ ይሄ ኦርጋናይዜሽናል የምትለዋል አይደል በመዋቅር ምናምን እዛ ውስጥ ግን አልነበርኩም። ኤንዚ ራይት ኢትስ ኦብቪየስ አልነበርኩም። ከየት ይምጣ አትፈጥረውም። ግን ላሳደሩብኝ ፍላጎትና እንትን ግን ክብር አለኝ፣ አመሰግናለሁ። ፍላጎቱ ከራሳቸው እንጂ እኔ ምረጡኝ ብዬ ሲጀመርም ሊኖረኝ አይችልም። ውጭ ነው የምኖረው። ማንን አግኝቼ ነው ምረጡኝ ምናምን ቅስቀሳ ማድርጌ አይደለም። በፍላጎት አንዳንድ ህዋ ያኮረፈውን ለምን ራቀ በሚል ስላልተመረጠ እኮ ነው አኩርፎ ኖ ወይ እኔ አልነበረኝም ፍላጎት። የፈለገኝ ህወሓት እንጂ እኔ አይደለሁም። ፈልገውኝ ነበረ። በዚህ አጋጣሚ ልበል እውነታው በዛ መቀመጥ ስላለበት በዚህ ደረጃ ነበረ ቅርበቱ ልልህ ነው። በዚህ ደረጃም ታጭቼ ነበረ። ለማንኛውም ወደ ፖይንት ስመጣ የህወሓት ሊደርሽፕ ስታግናንት መሆኑ፣ ለለውጥ ዝግጁ አለመሆኑ ብዙ ነገሮችን አበላሽቷል። ይህ ስለ ብልጽግና የሄደበት ወይም የአብይ አህመድ ለውጥ ለምን አልተቀበለም በሚል መንፈስ እንዳይወስዱት ሰዎች ነው። የራስህ ለውጥ እኮ ያስፈልግሃል። እስኪ በቃ ሌላው ይሄ እኛ ላይ የሚንጨረጨረው እንርሳውና እስኪ ወደ ራሳችን እንይና ምን እናድርግ ማለት እኮ ይቻላል። ይሄ ሌላው የሚተቸው ምናምን ጥላቻም ያለበት እርሳው። አንድ ሰው እኮ ቴዲ ስለጠላህ ለሱ ብዬማ አልቀየርም አትልም። እሱ እንዳለ ሆኖ እስኪ ራሴ ደግሞ ትላለህ። ቴዲን እንዴት ያየዋል በሚል ደግሞ ትሄድበታለህ። ከህዝቡ የመነጠል ነገር እየሰፋ የመጣው ይሄ ነው ብዬ ወስዳለሁ። በተለይ ትምህርት እንደምታውቀው የክሪቲካል ቲንኪንግ ምንጭ ነው። ክሪቲካል ቲንኪንግ በአማርኛ ምን እንደሚባል አላውቅም። ነገሮችን በአንክሮ በእንትን ማየት ማለት ነው። ይሄ ባይሆንስ በጭሩ ጭንቅላትን መጠቀም ነው። ትምህርት የሚሰጥ እድል ያ ነው። በነገራችን ላይ ሌላ ጭንቅላት አይገጠምልህም እኮ ያለህን እንድታሰላስል የዛ አይነት ትውልድ ቲፒኤልኤፍ ቦታ እያጣ ሄደ። በቲፒኤልኤፍ ውስጥ ስታግናንት የሆነ አሁንም የድሮዋ ዘፈን፣ አሁንም የድሮዋ መፈክር፣ የድሮዋ ህወሓት ፍላግ አርማ በመያዝ ነው። አሜሪካ ውስጥ የኮንፌዴሬትድ እንትን የሚባል ፍላግ አላቸው አንዳንዶቹ። እሱ ነው መቀጠል አለበት ይላሉ። ሌሎቹ ደግሞ ሊበራል የሆኑት ደግሞ ኖ ወደዛማ እንመለስም፣ ያ እኮ እናንተ ገዢ ሆናችሁ ሌላው ባሪያ የነበረበት ዘመን ነው፣ ያ ደግሞ አይመለስም ነው። ይሄ በሀሳብ ይፋጫሉ፣ አሁንም ድረስ አለ። ነገር ግን ወደዛ ግን ተመልሰው አይሄዱ፣ ግልጽ ነው። ስለዚህ አዲስ መንፈስ አዲስ አስተሳሰብ ሲመጣ የቆየው አረጌው መነቃነቅ እንደጀመረ ወንበሩ ሲገባው ይሄማ እኔን ለማድረግ ከዛ ፖለቲካል ካልቸሩ በጣም መጥፎ ነበር። ህወሓት የወጣህ ቀን ገደል ነው። አሁን እንደኛ አይነቱ ማዕከላዊ ኮሚቴ ባይቀና ገር አሜሪካን ሀገር ኑራለህ ምን አለ ምንም አትሆንም። ትሰራለህ፣ ትኖራለህ፣ ተምረሃል፣ ምን ይመጣል?
በእኛ ሀገር ግን በተለይ በህወሓት ፖለቲካ እንዲራብ አደረግ ነው፣ ሜዳ ላይ ተጣለ የሚባል ፖለቲካ አላቸው። ሰው ዞር ብሎ እንዳየው አደረግ ነው። የፖለቲካል ካልቸር እኔ የጭካኔ ፖለቲካ ነው የምለው፣ የሰብአዊነት ፖለቲካ አይደለም። የ93 የወጡት ሰዎች መኪና የላቸው በእግር እየሄዱ ምናምን እያሉ ለሌላው መቀጣጫ። ይህ በነገራችን ላይ ገምግመውታል። እዚህ በጌታቸው እንዳልከው ትንሽ የጊዜያዊ አስተዳደሩ የነበረ ጊዜ 60 ምናምን ቀን ተሰብስቦ አልነበርም? ፖለቲካችን ራሱ የጨካኝ ነው ተብሎ ተገምግሟል። አባይ ወልዱን አወርደን በባጃጅ ላክ ነው ብለን ስንሳለቅበት ነበር ብለው አንስተውታል። ምን ማለት ነው? ሲጀመር አንድ ሰው ከስልጣን መውረድ እንደ ሞት አድርጎ የሚያየው እንደዚህ አይነት ተግባራት ሲኖሩ ነው። አንዱ ፖለቲካውን መለወጥ አለበት የምንልበት ይሄ ነው። አንድ ሰው ሰርቼ እበላለሁ ማለት መቻል አለበት። ፖለቲካ ሰርቼ በምበላው ላይ ተጨማሪ ለህዝብ አገልግሎት ራሴ መስዋዕት ለማድረግ የምገባበት ነው መሆን ያለበት እንጂ ካለው ስልጣን ላይ እኖራለሁ ከሌለው ግን ያው ሬሳ ነው የምሆነው። ስለዚህ ሬሳ ለመሆንማ እዚሁ እየታገልኩ እየተታኮስኩ ልሞት ነው። ይሄ ፖለቲካ በጣም መጥፎ ነው። እንደ ኢትዮጵያም ህወሓት እንደ ትግራይ ብቻ አይደለም። የፖለቲካ መቀየር አለበት። ሰዎች ወጥቼ ምን እበላለሁ ብለው የሚያስቡ ፖለቲካ የሚመሩበት አገር ሊሆን አይችልም። እንዲያውም እኔ ከወጣው በኋላ ደሞዝ የቀነሰ የሚል ፖለቲከኛ ነው የሚያስፈልገን። ከፈለገ ይህንን ደሞዝ ውሰዱት የሚል ፖለቲከኛ ያስፈልጋል። 6 ወር ያለ ችግር ሰርቫይቭ የሚያደርግ ወደ ፖለቲካ የሚል ወጣቶች ሳልሳይ ወያኔ የሚባል ፓርቲ ያለ ሰምተው ይሆናል። ወደ አመራር የሚመጣ የ6 ወር ቢያንስ ስንቅ ሊኖረው ይገባል ብለው ህገ እንትናቸው አስገቡት። በእውነቱ እኔ ሪቮሉሽን ነው፣ ትልቅ ትራንስፎርሜሽን ነው። እውነት የሚገርም ነው። እኔ አደነቅኩት። አንድ ፓነል ላይ እየተሳተፉ ከድርጅቱ ተወክሎ የመጣ የፓነል ተሳታፊ እዚህ ሃርቫርድ የተማረ ልጅ ኃይሉ ከበደ ይባላል። የውጭ ጉዳይ ኃላፊ ነው የድርጅቱ። እሱ ሲናገር አጠገቤ ሆኖ ነው ያወቅኩት። ፖለቲካ የእንጀራ የእንትን ምንጭ ማድረግ መቆም አለበት። እኔ እንደውም ኢትዮጵያ ውስጥ ማንም ፖለቲከኛ ለመሆን የሚነሳ ሰው በግል ህይወቱ ጥሩ ድህነትን ያሸንፈ መሆን አለበት። ካልሆነ ችጋሩን ለማራገፍ ብሎ ህዝቡን ችጋር ውስጥ የሚከት መሪ እኔ ይቅርታ አድርግልኝ በጣም አደገኛ መሪ ነው። ስለዚህ ከዛም መውረድ ማራገፉ ብቻ አይደለም፣ ስወርድ ስራገፍ ከስልጣን ደግሞ ያ ያራገፍኩት ድህነት ተመልሶ ይጎበኘኛል ብሎ የሚያስብ ከሆነ ችግር ነው። ህወሓት ትልቁ ችግር በኤፈርትም በምንም ከፖለቲካ ወጥተህ እንኳ ራሱ እንክብካቤው የጤና የደም ብዛትም የስኳርም የኩላሊትም ካለ የሚቀርብልህ መድኃኒት ካለ ይቆማል። አይ ትንሽ እኮ እዚህ ላይማ ስህተት ነበረን ካልክ ወጣቶች ሆነን የራሳችን አቅም የራሳችን መኖር የምንችል ሰዎች ብንተቻቸው፣ አንዳንዱ ግን አትፈርድበትም። የእንትኑ ገመድ ነው የሚበጠስበት። የእንጀራ ብቻ አይደለም። አሁንማ በእድሜም የገፋ ሰው የጤንነትም ጉዳይ ነው። አንዳንዱ ደግሞ ዲፕ የኢኮኖሚ ትስስሩ ውስጥ ገብቶበታል። ንግዱም ምኑም ላይ እዛ ላይ ተጠላልፏል። ከዚህ ጋር ነው የምትገጥመው። ግጥሚያው ጌታቸው አይ ቲንክ ግጥሚያውን አልመረጠም የሚሉ ሰዎች አሉ። ይህንን ለመግጠም ሲነሳ እንዴት ደፈረ ሁላ የሚሉ አሉ። አንዳንዶቹ ደግሞ ኧረ አልደፈረም ዝም ብሎ ታባረው የትኛውም ሌበር ፎርስ ውስጥ ገብቶ መስራት ቢችል ሰው ነው። አዎ። ስለዚህ ለማንኛውም ምን ልል ፈልጌ ነው፣ ይህ ፖለቲካ የጭካኔ ፖለቲካ ነው። እገሌን እንዳደረግነው እናደርግሃለን ነው የሚባለው። ጌታቸው የነገብሩ ዕጣ ይደርሰዋል ተብሎ ነበረ። ግን ያው ፌደራል ጋር ሄደና አማካሪ ሆነ። ኦን ፔሮል ጤንነቱም ይከታተላል። ግን ተፈልጎ የነበረው ከፔሮል ውጭ ሆኖ የጤና ችግርም ገጥሞት በቃ በስብሶ እንትን እንዲል ነበር። ቢያጣ ዩኒቨርሲቲ መምህር ይሆናል። ግን የእነሱ ፍላጎት ነው። ከኛ የወጣ ይላሉ። ከህዝብም የተነጠለ ከኢኮኖሚም እንትን ያለ አድርገን ሽባ አድርገን ሁለተኛ መፈጠሩን እንትን እስኪል ድረስ ማለት ነው እናደርገዋለን። ይሄ ፖለቲካ አይደለም ቴዲ፣ ይሄ ጭካኔ ነው። በዚህ ያለፉ ሰዎች ስለማቅ ነው የምልህ። ዝም ብሎ ሃይፖቴቲካል አይደለም የምናወራው። አረጋሽና ገብሩ ሰው እንዳይጠይቃቸው ስራ ሊያስቀጥራቸው በግል እንኳ የራሱ ግል ድርጅት ያለው መንቀሳቀስ ተነግሮ ተው ድርጅት ልታጣ ካልፈለግ ተብሎ አይ እናንተ ጋር መነካካት ችግር አለ። ይሄ ፖለቲካ መቀየር ነበረበት። ጽምዶ እንዳትረሳ። በዚህ ፖለቲካ ምክንያት ብዙ ቤተሰቦች ተጎድተዋል። ብዙ ሌላው የጭካኔ ምልክቱ ደግሞ ህወሓት በመሪ በፖለቲካቸው ስትገጥማቸው በግል ህይወትህ ነው የሚመጡት።
እገሌ እንዲህ ነው፣ እገሌ እንዲህ ነው፣ እንዲህ አደረገ፣ እንዲህ ወለደ፣ እንዲህ አገባ፣ እንዲህ ቁርሱ እንዲህ ነው፣ ምሳው እንዲህ ነው፣ እራቱ ልብስ የሚለብሰው ማታ እንደዚህ አይነት ነው፣ የሚኖርበት የሚተኛበት ቤት ፕሮግራምና ፖሊሲ የሚባል ቀርቶ የህወሓት ጽሕፈት ቤት አሁን የሚያመርተው እንደዚህ አይነት ሰዎችን ነው አስይዞ እችን ቴዲ እንዲህ አለ እችን በሉት። ያው እሱ እኮ የማያሳድጋቸው ልጆች አሉት እንዲህ በሉት። እውነት እንኳ አይደለም በውሸት በእውነት እንኳ ራሱ ይሄ ፖለቲካ ሊሆን አይችልም። ውዳቂ ነው። የቲፒኤልኤፍ ጽሕፈት ቤት ምን ያክል እንደተግማማና እንደሸተተ ነው የሚያሳየ። በዛ ደረጃ ወርዶ አፈቀላጤዎችን አሰማርተው ዩቱብ ላይ ያሰቅለዋቸው ይሄ ሲያወሩም ይውላሉ። ዝም ብሎ የነዚህ ባልቴቶች አለ አይደል ቡና አፍልተው ምናምን ሲሉ የሚውሉ የዛ አይነት። ይሄ ፖለቲካ ሊሆን አይችልም። ይሄ ኋላ ቀርነት ነው። ይሄ የትግራይን ህዝብ ህይወት ትራንስፎርም ሊያደርግ አይችልም። የበለጠ ጥላቻና መጠላላትና መቃቃር ነው የሚፈጥረው። በነገራችን ላይ አጠፋለሁ ያልከው ሰው ከሚጠፋ አጥፍቶ እንትን ማለት ነው የሚፈልገው። በእያንዳንዱ ቤት የገባ ፖለቲካም ፈጥረዋል። በእንደዚህ አይነት ሁኔታ ፖለቲከኞቹ እርስ በራሳቸው ህወሓት ራሱ ተወና ትግራይ ህወሓት ራሱን ሊያሻግር የሚችልበት አቅም አጥቶ ነው መጨረሻ ላይ ገሚሱ ወደ አዲስ አበባ ገሚሱ ወደ አስመራ ሄደው። አሁን ብዙ ሰዎች እዚህ ላይ ነው መረዳት ያለባቸው። ጥምረት ወይም ዋሬቨር ጽምዶ ዋሬቨር የእንትን ስም የዳቦ ስም ጥምረት አቅምህና ዓላማህ ለይተህ የረዥም ርቀትና የአጭር ርቀት ፍላጎቶች አስምረህ የምታደርገው ጥምረት አለ። በረዥም ርቀት ደግሞ ሊያመጣው የሚችል ኮንሲኩዌንስ አጥንተህ ህዝብ ላይ ሊያስከትለው የሚችል አደጋ፣ ያለፉ ደግሞ ስህተቶች እንዴት ነው አድሬስ መደረግ ያለባቸው ብለህ የምታደርገው ነገር ነው። እርስ በራስህ ተከፋፍለህ አጋዥ ፍለጋ ሄደህ የምትታቀፍበት ግን ጥምረት ሳይሆን አሽከር ነው የምትሆነው። ለምሳሌ ቤት ይኖራል። ይህ ቤት ትንሽ አርጅቷል፣ ላስተካክለው ነው ብትል ቤቱን በማስተካከል ረገድ የተስማሙ ሰዎች አምጥተህ ልታስተካክለው ትችላለህ። ቤቱን ጥለህ ሄደህ ጭራሽ ቤቱንም የሚያፈርሱ የሚያቃጥሉ ሰዎች ጋር ተጠግተህ ቤቱ ካልተስተካከለልኝ ካልተጠገነልኝ ብለህ አጋዥ ፍለጋ እዛ ስትማስን ብትኖር ያ ቤት አይጠገንም። ቤትም ታጣለህ። የዘላለም አሽከር በሆነ ነው የምትኖረው እዛ ሰው ቤት ጋር ሄደህ ማለት ነው። አሁን እየታየ ያለው ያ ነው። የሌሎቹ አላቅም። ሌሎች እዛ ውስጥ የገቡት በየብሔራቸው ያሉ ሰዎች ቢናገሩበት እዛ ላይ ገብቼ መፈትፈት አይ ቲንክ ተገቢ ነው ብዬ አላምንም። የትግራይና የህወሓት ግን ስለማውቀውም ስለሚመለከተኝም ልናገር። ይህ ማለት አገራዊ በኢትዮጵያ በሆነው ጉዳይ አልናገርም ማለት አይደለም። ብሔሮችን ነጥዬ ግን እገሌ የዚህ ብሔር እዚህ ታጋይ እያልኩ ግን አልገባም ልንፈልጌ ነው እንጂ ኢትዮጵያ ላይ ሊያስከትለው የሚችል ችግር ጣጣው እዛ ላይም ከትግራይ አልፌ በሚኖረኝ በሀገራዊ እንትን ስለሚነካኝ እዛ ላይም ህልውና ይነካል። የሀገሪቱ አካል ነኝ፣ ወገኖች አሉኝ በሀገሪቱ። ስለዚህ በቲፒኤልኤፍ ግን ስጀምርልህ ቲፒኤልኤፍ ተከፋፍሎ የራሱ ጸብ ይዞ ነው ወደየ አቅጣጫው ተበትኖ ሰው ቤት እየተጠጋ ያለው። ቤቱን መስራት አቅቶት ማለት ነው። የተሰነጠቀ ያረጀ ቤት ማስተካከል አቅቶት ተበትኖ ጥሩ ቤት ሳይሆን ደግሞ የሚያፈስ ትንሽ ጥላ ያለችባት እዛ አስጠጉኝ ተከብሮ ምናምን ሳይሆን ደግሞ እየተዋረደ እየተሰደበ የዚህ አይነት ድርጊት ውስጥ ነው የገባው። ህዝቡንም እያዋረደ ህዝቡ ትናንት የገደሉት የዘረፉትን እልል ብሎ እንዲቀበል እያደረገ። በነገራችን ላይ እዚህ ላይ አንድ ነገር ልንገርህ። እነ ደብረ ጽዮን ወደ ሻዕቢያ እንደሄዱ ብቻ አድርጎ የሚያስብ ሰው አለ። እነ ደብረ ጽዮን መጀመሪያ ወደ አዲስ አበባ ነው የሄዱት። ሁለት ጽምዶ ነው የሞከሩት። ሰው እንዳይሳሳት ተመልካቾች፣ ብዙ ሰው ክሊር እንዲሆንለት፣ ደብረ ጽዮን የመጀመሪያው ጽምዶ ወይም ጥምረት ከፌዴራል መንግስት ፕሪቶሪያን ተከትሎ እሱ ፕሬዚዳንት እስከሆነ ድረስ ይፈልገው ነበር። ያቺ የነበረችው ትግራይ ለብቻዋ ተነጥላ ያካሄደችው ምርጫ የሚያጸድቅለት እና ፕሬዚዳንት ነው የሚለው ፌዴራል መንግስት
እና በየቀኑ እሱን እያገኘ አይዞ ብሎ የሚያባብለው ምናምን ቢያገኝ ያኛው ጽምዶ ነበር ፕራይመሪ። ኢንፋክት ጌታቸው ወደ እነዛ ሄዶ ነበር፣ ወደ ሻቢያዎች። ደብረ ጽዮንም ለመክሰሻ ተጠቅሞ ጌታቸው እንዲያውም ወደ ሻቢያ ሄዶ ነበረ ብሎ ብልጽግና ላይ ሄዶ ከሶታል። ስልክ አላነሳ ብሎኝ አይ ቲንክ ከሻቢያ እየተገናኘ አንተንም እኛንም እያሴረብን ነው ብሎ አብይን ነግሮት፣ አብይ ለደብረ ጽዮን ትልቅ አሳይመንት አሸክሞ ነው የላከው ወደ ትግራይ። ጉባኤ አካሄዱና ጌታቸውን አባረሩት ነው ያሉ። ጌታቸውን አባረው ጉባኤ ካካሄዱ በኋላ ጉባኤው ህጋዊ አይደለም ተባሉ። ሉክ ወደ መጀመሪያው ግን ስመለስ የመጀመሪያው ሙከራ አውሮፕላን ወደ ትግራይ መጣ። የመጀመሪያው በረራ ተዘግቶ ያ ሲጅ ከበባ ምናምን በነበረበት ጊዜ ምንም በረራ አልነበረም። ኦፍኮርስ እነ ጌታቸውን ወደ ፕሪቶሪያም ወደ ጅቡቲ የሚወስዱ በረራዎች ነበሩ። የጦር መሳሪያም ምንም ውጊያም በአውሮፕላን ነበረ። ሰላማዊ ኮሜርሻል በረራ ግን መጀመሪያ የመጣው እነ ታገሰ ጫፉን፣ የአየር መንገዱ መስፍን ጣሰው፣ የቴሌኮሟ ፍሬህይወት ምናምን እነዚህ ጭኖ ትግራይ ላይ አገልግሎት ለማስጀመር ተብሎ ጭኖ ላካቸው። አብይ እንደገቡ ደብረጽዮን ተቀበላቸው። ምክንያቱም ያኔ ስቲል ሂዝ ፕሬዚዳንት አክቲቭ ነው። ጊዜያዊ አስተዳደር አልተመሰረተማ በፕሪቶሪያ መሰረት። ምክንያቱም የደብረጽዮን ፕሬዚዳንትነት የነበረው የሚያበቃው በፕሪቶሪያም ፈርሷል ስለተባለ አዲስ ጊዜያዊ አስተዳደር ሲቋቋም ነው እና ፕሬዚዳንት ሲመጣ በሌላ ሲተካ ነው። እና ለማንኛውም እዛ ሄዱና ሲያናገሩት ደብረጽዮን ከረሜላ የተሰጠው ህፃን ልጅ ነበር የሚመስለው። ካንት ብሊቭ ኢት። ይህም ምለው እኔ ደብረጽዮን ጋር በግል ጸብ ኖረኝ አይደለም፣ ኔቨር። እንዲያውም እኔ ምንም ደብረጽዮን ምንም በዚህ ነው በዚህ ተጣልተናል ምለው ነገር የለኝም። ኦር ያላደረገውን ስሙን ለማጥፋትም አይደለም። ፖለቲካ ነው እያወራ ያሉት፣ ግል ህይወት ውስጥ አልገባውም። የደብረጽዮን ልጆች የደብረጽዮን ሚስት ቤተሰብ ኑሮ አይመለከተኝም። እነሱ ህዋቶች የዛ አይነት ፖሊሲ ስለሚከተሉ ነው ስለምጸየፈው እንደዛ አይነት ተግባር ውስጥ ግን በሚዲያ የተላለፈና በቪዲዮ ተቀርጾ የተቀመጠ ነው ምነግርህ። ከረሜላ የተሰጠው ህፃን ልጅ ነበር የሚመስለው። አብይን አመሰግነዋለሁ አለ። ቁስሉ ትኩስ ነው። ፍትህ አላገኘም ህዝቡ። ጊዜያዊ አስተዳደርም አልተቋቋመም፣ በጀትም አልተለቀቀም። ፍሬሽ ነው ያለው ሜሞሪው። አብይን አመሰግናለሁ ሲል ግራ ተጋባን። ዋስኮ ይሆናል ለካ አጅሬ ዲፖዚት ነበር እያስገባ የነበረው ለፕሬዚዳንትነቱ። አብይ አመሰግናለሁ አለ። ሰዎቹንም ዝም ብለን የተጣላ ነው አላቸው። የሚያጣላ እኮ ነገር የለም፣ ፖለቲካ ነው ያጋጨን። ፖለቲካ እኛ ጀነሳይድ እንደተፈጸመብን ነው ምናምን ነው በቃ ፖለቲካው ነው። ፖለቲካ ደግሞ ተቀራርበን መነጋገር ነው ፊት ለፊት። ናይጄሪያ ከናይጄሪያ ሰው እያመጣን ሶስተኛ ወገን እያመጣን አወያዩን እያል መስክርልን ና መስክር እጁ እንትን እያለ የመፈረሚያ ምልክት እያሳየ እጁን ዘርግቶ እንደዚህ ወረቀት አስመስሎ ናፈርም ና መስክርልን እየተባለ በፍጹም ሊሆን አይገባም አለ። ይሄ የመጀመሪያው ጽምዶ ነው ከፌዴራል መንግስት። ፌዴራል መንግስት ፊት ነሳውና ወደ ሻቢያ ሄደ። ፌዴራል መንግስት ከጊዜያዊ አስተዳደር አቋቁሞ ፕሬዚዳንቱን ደብረጽዮን በቀደደው በር ጌታቸው ገባበት። ደብረጽዮን በ35995 መለስ ያወጣው አዋጅ የክልል ፕሬዚዳንቶች በኢመርጀንሲ ወቅት የምትሾሙበት በዛ እንዲሾም ጠቅላይ ሚኒስትሩ እንዲሾም ተስማምቷል። አብይ ግን ልክ ጉባኤ አካሄዱና ጌታቸውን አባሩ ብሎ ህጋዊ አይደላቸውም እንዳላቸው ልክ እንደዛ ያቺ አዋጅ ወሰደና ከደብረጽዮን ጌታቸውን ሾመባት። በደንብ አድርጎ ነው እንትን ያላቸው። አብይ በደንብ አድርጎ ነው የተጠቀመበት በመካከላቸው የተፈጠረውን ክራክ የስልጣን እነዚህ ሰዎች የጦርነቱ ማግስት ስልጣን ሽኩቻ ውስጥ ነው የገቡት። ስልጣን ያልኩ ደግሞ ቅድም ዘርዝሬዋለሁ ምን እንደሆነ ትርጉም ሀብት ነው፣ ጸጥታ ነው፣ ክብር ነው፣ ፕሮፓጋንዳው ምኑም የመቆጣጠር ነገር ነው። በጌታቸው ላይ አብይ ጌታቸውን ሲሾም መሆን የነበረበት ፖለቲካው ጤናማ ቢሆን ኖሮ ሰየው እንኳን መጣ ከጎንህ ነን፣ ተመርጠሃል፣ መሪያችን ነህ፣ ተቀብለናል፣ አብረን እንስራ፣ ህዝባችንን ከዚህ ጦርነት ካደረሰበት ሰቆቃና መከራ ስብራት እናውጣው። ስልጣን ስና ቢግ ዲል ማለት ሲገባቸው
ጌታቸው ላይ ትግል ተጀመረ። አብይ በፈለገው እየሄደለት እንደሆነ በደንብ አየ። ያችኑ መመገብ ብቻ ነው የሚጠበቅበት። ከዛ ደብረ ጽዮን አዲስ አበባ ሄደ፣ ጌታቸውን አውርድልኝ ብሎ አዲስ አበባ ሄደና ጌታቸውን አውርደው እንጂ በምትኩ ጊዜያዊ አስተዳደር ከብልጽግና ከሰራዊትና ከህወሓት እናቋቁማለን። አሁን በነገራችን ላይ ከብልጽግና ጋር መስራት ከሃዲነት ነው አይደል የሚያስብለው። ከብልጽግና ጋር መንግስትን መስረት ብሎ የጠየቀ ደብረ ጽዮን ነው። ትግራይ ላይ የተፈጠረው የፖለቲካ ልዩነት ነው ብሎ የካደ ደብረ ጽዮን ነው። ይሄ ማንቆጥሮት ነው 1 ሚሊዮን ምናምን የሚባለው ብሎ የተናገረ ደብረ ጽዮን ነው። ክህደትና ምን በዚያና በዛ የተፈራረጁት ክህደት ካለ ህወሓት እንደ ህወሓት አመራሩ የትግራይን ህዝብ ክዷል። ከምርጫ ቦርድ ደብዳቤ ተቀብሎ ሄዶ ደብረ ጽዮን ከምርጫ ቦርድ የህወሓትን ወደ 1 ወር ልጅ የሚቀይር ከ50 ዓመት ወረቀት አንጠልጥሎ ሄደና ምንድነው ያደረግከው ሲሉት እና አልቀደው ነው ያለው። ምንድነው ግን ያ ያደረገበት ካልከኝ ሂዱ ጉባኤ አካሄዱና አባሩት ስላለው በዛች ወረቀት እነጌታቸው ሊመጡ ስለሚችሉ ብሎ ያችን ወንዝ ምናምን ምንድነው ባምቦሃ ሄደው ሰውየው ራሱ ሳይኖር ሲቀር ድንጋይ ነው ምናምን ያስቀምጣሉ ወረፋው እንዳይወሰድባቸው። ይቺ ድንጋይ እናቶች የሚያስቀምጧት ወይ ጨርቅ ነገር ወረፋ እንትን ለማድረግ ነው ያችን ወረቀት ይዟት የመጣው እንዳይጠቀሙባት እነሱ። ከዛ ጉባኤ አካሄዱ ለማባረር ነው። የ1 ወር ዕድሜ ያላት መሆኑ ጠፍቶት አይደለም፣ ግን ያችን ወረቀት በመያዝ ነው ጉባኤ አካሄደን ጌታቸውን ማሰናበት የምንችለው ነው። ከዛ ጉባኤ ያካሄዱት ህጋዊ አይደለም ተባለ። ይህ ወረቀት እኮ ድርጅታችን ከ50 ዓመት ወደ 1 ወር የሚያወርድ ነው ሲሉት እንግዲህ ጉባኤው ለማካሄድ ይጠቅመናል፣ ምችም ጥየው አልመጣ ወይ አልቀደው ምናምን ያሉ ተቀብሎ መጣ። ፈርሞ ተቀብሎ ክህደት ነው ይሄ። በነገራችን ላይ ይሄ የጦርነቱ አጀማመርም ታሪክ ያዛባል። የሰሜን እዝ ምናምን የሚባለው ነገር ኮምፕሊትሊ አድሚት እንዲያደርጉ ጥፋተኛ ነን እንዲሉ የሚያደርግ ምዝገባ ነው የተሰጣቸው። ያ ምዝገባ እነጌታቸው ቢቀበሉት ኖሮ የዓለማችን ኃጢአት ሁሉ እነጌታቸው ፈጸሙ ተብሎ አገር እያዝልን ይባል ነበር። እሱ ያደርጉት። ከዛ የተፈናቃዮች ጉዳይ በሚገባ እንደ ካርድ ተጠቀሙበት። ድርጅት ካልዳነ ተፈናቃይ አይመለስም። ይህ ያለን ደግሞ ተፈናቃዩ ነው አሉ። ክህደት ነው ይሄ በተፈናቃዮች ላይ። ተፈናቃይ ወደ ቀዬ ልመለስ እንጂ ድርጅት ሆኜ ልመለስ አላለም። ድርጅት ሳይድን አንመለስም ብሎናል ብለው ገገሙ። ከዛ መንግስትኛ ወደ መንግስት ስልጣን ካልተመለስን ተፈናቃይ አይመለስም ወደሚል ዘመቻ ገቡ። ከዛው ምን አሉ? ተፈናቃይ የምትመለሰው አዲስ አበባ ስንደርስ ነው አሉት። ክህደት ያዝ። ከዚህ ተፈናቃይ WFP ባወጣው ሪፖርት 200 ብር ተቀበለው ነበር። ከተፈናቃይ ለህወሓት ማዳኛ ብለው ብር ሰብስቧል። ከዚህ የባሰ ክህደት እኔ በትግራይ ውስጥ የፈጸመ ትግራዋይ ይኖር ይሆን? ከተፈናቃይ ድንኳን ውስጥ ከሚኖር ጭቃ ላይ ከሚያደር በበሽታ ከሚሰቃይ ሰው የለጋሾች የዓለም ምነው እኮ የምልህ የራሳቸውም ሀብት አይደለም የለጋሾች ገበሬውም ራሱ ያመረተው አይደለም። ለጋሾች ከሰጡት ካፉ በመመንጠል ከዛም አልፈው እርዳታ ወደ መስረቅ ገብተዋል። በነገራችን ላይ የእርዳታ መስረቁ ጉዳይ እራሳቸው ያመኑበትም ተመርምሮ እርዳታ ተሰርቋል ተብሎ በዓለምም USAIDም እርዳታ ቆሟል። አሁን አንዳንዶቹ ኢትዮጵያ ማምን አምጣልኝ ህወሓትን ስትቃወም እገሌ እኮ እንዲሰርቋል ምናምን ይላሉ። እዚህ አሜሪካ እየኖርክ ህግ ባለበት ማለት ነው ፍርድ ቤት እኮ መሄድ ይችላሉ እውነት ካላቸው። እዛ የሚደግፏቸው መሪዎች ግን USAID እንዲያውም እኔ በዚህ አጋጣሚ የራሴን ተሞክሮ ላካፍል ቴዲ ጌታቸው ረዳን ይዤ ኮንግረስ ሄድኩኝ። በዚህ አጋጣሚ ዝም ብሎ ተራ ነገር የምንሰራ ሰዎችም አድርገው እንዳይወስዱ ሰዎች ለመጠቆምም ነው። ኮንግረስ ሄድንና ከኮንግረስ አባላት ጋር ተገናኘ። ሰላም አላለውም የኮንግረስ አባሉ። ሰላምታውም እንደነበረ ታውቃለህ። ወደ ትግራይ እርዳታ እየገባ ነው ብሎ ነው የጠየቀው። እጁን ሲጨብጠው ጌታቸው ፕሬዚዳንት ሆኖ መጥቶ ማለት ነው። አይ ቆሟል እኮ አለው። እየሰረቃችሁት ነው ያሉ። እነዚህ ሰዎች እጅ ከፈንጅ የዓለም የለገሰለት ህይወትን ሊያተርፍ ህይወት አድን የሆነች ነገር ካፍህ የሚቀማ ሌላ ወገን ሌላ ህዝብ ሰጥቶ
በሰብአዊነት ያገኘሃት እርዳታ ከሌላ የመጣች የሚሰርቅ ከዚህ በላይ ክህደት ምን አለ? ከዚህ በላይ ስርቆት ምን አለ? ዓለም ያወቀው ፀሐይ የሞቀው እየተነሱ ግን የህወሓት ጽሕፈት ቤት አፈቀላጤዎች አሉላ እኮ እንዲወስዷል ብር ከዚህ ምናምን ማኸተ ምናምን ይላል። ማኸተ ማለት በቲዲኤ በኩል ይሰበሰብ የነበረ ብር ነው። እኛ ያለንበት ማናቀውም ጭራሽ እዛ ማመራር አልነበርንም። የህወሓት ሰዎች ግን የሚመሯቸው ሰዎች እያወቁ እንደዛ ብላችሁ ክሰሷቸው ብለው ይልካል። ኦኬ ጣራ ብለን እኮ ወደ ክስ ቢካሄድ እኮ መጀመሪያ ክሱን የሚቃወሙት እነሱ ናቸው። ምክንያቱም የሚመሯቸው ሰዎች የእነሱ ሰዎች አብረዋቸው ያሉ የሰሩት ስራ ያውቃሉ። እዛ ላይ ጌታቸውም አንዱ ይሄ ጣራ ብሎ ነበረ። አንዱ የገጠመው ፈተናም ያ ነው እንዲጣራ